እንኳን ወደዚህ ቻናል በሰላም መጣችሁ። ከአብና ከመንፈስ ቅዱስ ጋር ስለሚመለከውና ስለሚሰገድለት ስለ ጌታችን እና መድኃኒታችን ኢየሱስ ክርስቶስ አምላክነት ከመጽሐፍ ቅዱስ ከብዙ በጥቂቱ እናያለን። በዚህ ቪዲዮ የምናያቸው ጥቂት የመጽሐፍ ቅዱስ ምንባባት በአብ በወልድና በመንፈስ ቅዱስ አንድ አምላክ ለሚያምኑ የእምነታቸው ማጠናከሪያ እንዲሆንና ለሳቱት ደግሞ መመለሻ እንዲሆን እንመኛለን። ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። በዚህ ቪዲዮ ግን አምላክነቱ ላይ እናተኩራለን። ማቴዎስ 7 ከ21 እስከ 23 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ኦኬ እንግዲህ በነብይ ስም ብቻ ትንቢት አይነገርም። አጋንንትም ደግሞ በነብይ ወይ መልእክተኛ በሆነ ብቻ አይወጣም። ለምሳሌ ሙሴ ትልቅ ነብይ ነው። በሙሴ ስም ትንቢት አይነገርም። በሙሴ ስም አጋንንትም አይወጣም። ወይም በሌሎቹ ታላላቅ ነቢያቶች ስም ማለት ነው። እዚህ ጋር ጌታ ራሱ ነው የሚናገረው። ጌታ ሆይ ትሉኛላችሁ ነው የሚለው። እዚህ ጋር ጌትነቱን አክሴፕት አድርጓል። ነገር ግን ሰዎቹ አመፀኛ ስለሆኑ ነው ከቶ አላወቃችሁም እናንተ አመፀኞች ከኔ ራቁ ያላቸው። እኛ ግን እዚህ ላይ ጌታ ሆይ የሚለው ቃል በግሪክ ኪሪዬ የሚለውን ድርብ ቃል ነው የሚይዘው። ሁለት ጊዜ ጌታ ወይም ጌታ ሆይ ስንል ማለት ነው። በብሉይ ኪዳን ብዙ ጊዜ አዶናይ ወይም ያህዌ ተብሎ ይተረጎማል። ይህም ለእግዚአብሔር መለኮታዊ መጠሪያ ስሙ ነው። ለምሳሌ በግሪክ ጌታ ሆይ ማረን ስንል ክሪዬሌይሱን የሚለውን እንጠቀማለን። ይሄ ቃል ቀጥታ እሱን ነው የሚያመለክተው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ነብይ ብቻ መልእክተኛ ብቻ አይደለም። እሱ የእግዚአብሔር ልጅ ነው። እሱ እግዚአብሔር ነው። ማቴዎስ 11 ከ28 እስከ 30 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። እንግዲህ የዓለምን ሰዎች ሁሉ ወደ እርሱ እንዲመጡ የሚጠራ አንድ መልእክተኛ ወይም ነቢይ ሊኖር አይችልም። የዚህ ዓለምን ሁሉ ሸክም፣ መንፈሳዊ ሸክም፣ ስጋዊ ሸክም ሊሆን ይችላል። ብቻ ሸክም ወደ እኔ ይዛችሁ ነው እኔ አሳርፋችኋለሁ ነው ያለው። እኔ አሳርፋችኋለሁ። ከዛ እስካሳረፍኳችሁ ልዝብ ቀንበር ደግሞ በእናንተ ላይ ያስቀምጣለሁ። ስለዚህ እንግዲህ ኖርማል መልእክተኛ ወይም ነቢይ ብቻ የዚህን ዓለም ሕዝብ ሁሉ ቀንበር ሸክም አቀላለሁ ወደ እኔ ኑ ይላል ካልን እንግዲህ ፍርዱን ለራሳችን ነው ምንተው ማለት ነው። ትንቢተ ኤርምያስ 6:16 ላይ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደሞችን መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችሁ። እንግዲህ የሚያሳርፍ እግዚአብሔር ነው። የዓለምን ሁሉ ድካም ሸክም ሊሸከም የሚችል ወደ እኔ ነው ያለው። ስለዚህ እሱ አንድ ተራ መልእክተኛ ብቻ አይደለም ማለት ነው። ማቴዎስ 7 ከ21 እስከ 23 በሰማያት አይተናል። የሰው ልጅ ማቴዎስ 8:13 የሰው ልጅ የሰንበት ጌታ ነውና ይላል። ከዚህም አልፎ ወደ ምኩራባቸው ገባ። እነሆም እጁ የሰለለች ሰው ነበረ። ይከሱትም ዘንድ በሰንበት መፈወስ ተፈቅዷልን ብሎ ጠየቁት። እርሱ ግን ከእናንተ አንድ ሰው በግ ያለው በሰንበት ጉድጓድ ቢወድቅበት ይዞ የሚያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም? ስለዚህ በሰንበት መልካም
መስራት ተፈቅዷል አላቸው። ከዚያም በኋላ ሰውየውን እጅህን ዘርጋ አለው። ዘረጋትም፣ እንደ ሁለተኛይቱም ደህና ሆነች። እንግዲህ አንደኛው እጁ አይሰራም ነበር፣ ሌላኛውን ሲዘረጋ ዘርጋ አለው፣ ጤነኛ ሆነ። ይህም በሰንበት ሆነ። እንግዲህ ሰንበት በብሉይ ኪዳን በእግዚአብሔር የተቋቋመ ሲሆን በዚህም ላይ ስልጣን ያለው እግዚአብሔር ብቻ ነው። ኢየሱስ ራሱን የሰንበት ጌታ ብሎ በመጥራት ራሱን ከሃይማኖታዊ ከሕግና ከወግ በላይ አስቀምጧል። ይህ ደግሞ ነቢይ ብቻ ወይም መልእክተኛ ብቻ ሊለው የሚችል ነገር አይደለም። ሙሴ ከሰንበት በላይ ነኝ አላለም። ሙሴ ሰንበትን ሲጠብቅ ነው የቆየው። ስለዚህ ጌታ የሰንበት ጌታ ነው ኢየሱስ ክርስቶስ። መልእክተኛ ብቻ አይደለም፣ እሱ ፍጹም ሰው ፍጹም አምላክ ነው። ኢየሱስ ክርስቶስ ከመቅደስ ይበልጣል። ማቴዎስ 12:6 ማቴ 12:6 ላይ ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ጌታ ኢየሱስ ራሱ ነው ያለው። ቤተ መቅደሱ በአይሁድ እምነት ውስጥ እጅግ የተቀደሰ ስፍራ ነው። እንግዲህ የእግዚአብሔር መገኘት የሚኖርበት። ከመቅደሱ የበለጠ ነኝ ማለት በቀጥታ መለኮታዊ ደረጃ ማረጋገጫ ነው። ወይም ደግሞ እኛ በአዲስ ኪዳን ክርስቲያኖች የእግዚአብሔር ቤተ መቅደስ ናቸው። ከነሱ የሚበልጥ ከቤተ መቅደሱ የሚበልጥ ነቢይ ወይም ደግሞ መልእክተኛ ብቻ ከቤተ መቅደሱ ሊበልጥ አይችልም። ስለዚህ ጌታ መልእክተኛ ብቻ ወይም ደግሞ ነቢይ ብቻ አይደለም። እሱ ፍጹም ሰው ፍጹም አምላክ ነው። ማቴዎስ 12:42 ላይ ንግሥት አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች፣ የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና፣ እነሆም ከሰለሞን የሚበልጥ በዚያ አለ። ከሰንበት የሚበልጥ አየን፣ ከቤተ መቅደስ የሚበልጥ አየን፣ ከሰለሞን የሚበልጥ ደግሞ አሁን እናያለን ማለት ነው። ለሰለሞን ምን ተብሎለት ነበር? በነገሥት አንደኛ ነገሥት ምዕራፍ 3 ቁጥር 11-12 እግዚአብሔርም አለው ለሰለሞን ነው፣ ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንክ እንጂ ለራስህ ብዙ ዘመናትን ባለጠግነትንም የጠላቶችንም ነፍስ ሳትለምን ይህን ነገር ለምንሃልና፣ እነሆ እኔ እንደ ቃል አድርጌሃለሁ። እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ። እንግዲህ ከጠቢቡ ሰለሞን የሚበልጥ ወደፊትም አይነሳም፣ ከዛ በፊትም ተነስቶ አያውቅም። ከዛ በኋላ ግን እዚህ ጋር እንደ ሰለሞን ጥበብ ያለው እንደማይነሳ በዚህ ተጽፏል። ጌታ ራሱን ከሰለሞን እንደሚበልጥ ሲናገር ከትንቢቱ ጋር እየተቃረነ ሳይሆን ማንነቱ ከንጉሥ ከመልእክተኛ በላይ መሆኑን የሚያሳይ ነው። የጥበብ ምንጭ መሆኑን ነው። ጥበብ ሰጪ መሆኑን ነው። ከሰለሞን የሚበልጥ በዚህ አለ። ስለዚህ እሱን እንደ ኖርማል መልእክተኛ ወይም ደግሞ ነቢይ ብቻ ከቆጠር ነው ከዚህ ትንቢት ጋር ይጋጫል ማለት ነው። ስለዚህ እሱ ከነቢይ በላይ ነው፣ ከመልእክተኛም በላይ ነው። ከሰለሞን የሚበልጥ፣ ከመቅደስ የሚበልጥ፣ ከሰንበት የሚበልጥ። ይሄ እንግዲህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ አይደለም ለምትሉ እንግዲህ በደንብ አስተውላችሁ እንድታዳምጡ ጠይቃለሁ። ማቴዎስ 14:25-33 ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ የሄደ ወደ እነርሱ መጣ። ደቀ መዛሙርቱን በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ ይላል። ወዲያውም ኢየሱስ ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውኃ ላይ ወደ አንተ እንድመጣ እዘዘኝ አለው። አንደኛ ጌታ ሆይ አለው። ጌታ ሆይ አንተስ ከሆንክ። ጴጥሮስ ማን እንደሆነ ተረድቷል። ጌታ እንደሆነ ምን በውሃ ላይ እንዲራመድ ሊያዝ እንደሚችል ስልጣን እንዳለው ያውቃል። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን ነፋሱን አይቶ ፈራ። ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ አለ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። አዎ አድነኝ
አንድ ተራ መልእክተኛና ነቢይ አድነኝ አይባልም። ወደ ፈጣሪ እንጩህ፣ ወደ ፈጣሪ ጩህልኝ ነው የሚባለው። ሙሴም የእስራኤልን ሕዝብ ይዞ በሚወጣበት ጊዜ ከፊት ለፊታቸው ባህር በኖረ ጊዜ ሕዝቡ ወደ ሙሴ ሲጮህ እሱ ወደ እግዚአብሔር ነው ይጮህ። ነቢይ ብቻ ከሆንክ ወደ እግዚአብሔር ብቻ ትጮሃል። ኢየሱስ ክርስቶስ ግን በውሃ ላይ እንዲራመድ እዘዝ ሲለው ጴጥሮስ አዘዘ። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ ይላል። ልክ እሱ ታንኳ ውስጥ ሲገባ በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። እንግዲህ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው፣ እርሱንም በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል አምልክ ይላል። ስግደት ለአምላክ ለእግዚአብሔር ብቻ ስገድ እንደተባለ አይሁዳውያን ያውቃሉ። የእግዚአብሔር ልጅ ነህ ብለው ሰገዱለት። የመለኮታዊ መጠሪያው ነው የእግዚአብሔር ልጅነት ብለው ሰገዱለት። ስግደቱን ጌታ ሲቃወም አናይም። ከዚህ በፊት እንደተመለከትነው ራእየ ዮሐንስ ምዕራፍ 19ና 22 ላይ ለመልአኩ ዮሐንስ በሚሰግድበት ጊዜ እንዳታደርገው ተጠንቀቅ፣ እኔ እንዳንተ ባሪያ ነኝ፣ ለእግዚአብሔር ስገድ አለው። ጌታ ግን እንደዛ ሲል አናይም። እርሱ ዲቫይን ነው፣ መለኮት ነው እሱ። ኢዮብ 9:9 ሰማያትን ብቻውን ይዘረጋል፣ በባህሩም ማዕበል ላይ ይረግጣል ይላል። እንግዲህ በባህሩ ላይ በማዕበሉ ላይ እየተራመደ ነው የመጣው ጌታ። እኔ ነኝ የሚለው ይሄ አይ አም ኦር አይ ኤግዚስት የሚለውን ትርጉም ይሄ በግሪክ ነው የሚለውን የግሪክ ሐረግ በዕብራይስጥ ደግሞ ይሄ ኤየ የሚለውን ይሄኛውን ቃል ተተርጉሟል። ይህም ፍቺ እኔ ነኝ ማለት ነው እና አንዳንድ ትራንስሌሽኖች ይሄንን እኔ ነኝ የሚለው ይተረጉሙታል ማለት ነው። እንግዲህ ይሄ አይ አም የሚለው ቃል በዘጸአት 3:14 እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንግዲህ ለእስራኤል ልጆች ያለና የሚኖር ወደ አንተ ላከኝ ትላለህ አለው። እንግዲህ ወደ ፈርዖን ሲሄድ ማን ላከ ሲለው ያለና የሚኖር ላከኝ። ከዛ እዚህ ጋር God said to Moses, I am who I am. And he said, thus you shall say to the children of Israel, I am has sent me to you. ማን ላከኝ? I am who I am። ይሄኛውን የግሪክ ቃል ይይዛል ማለት ነው። I am ማለት ይሄ ነው በግሪክ። who የሚለው ይሄ ነው። ይሄ ደግሞ I am የሚለውን ቃል ይዛል ማለት ነው። ስለዚህ ይሄ I am ኢንዲፔንደንት ነው፣ ክሪኤተር ነው ማለት ነው። ዮሐንስ ራእይ ምዕራፍ 1:8 ላይ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ጌታ አምላክ። ይሄን የተናገረው ማን ነው? ኢየሱስ ክርስቶስ። ዮሐንስ ራእይ ምዕራፍ 1ን ሙሉን ማንበብ ትችላላችሁ። ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በተመሳሳይ ፊተኛውና አልፋ ማለት ፊተኛው ነው፣ ኦሜጋ ማለት ኋለኛው ማለት ነው። ይሄ አይ ቲንክ የግሪክ ቃል ነው። ስለዚህ ፊተኛውና ኋለኛው ያለና የሚኖር ዕብራውያን 13:8 ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው ነው። ይሄም ያለና የሚኖር ነው። ይሄ የኢየሱስ ክርስቶስ ስም ነው፣ ያለና የሚኖር። እንደዚሁም በተመሳሳይ በዮሐንስ ወንጌል 18:6 እንግዲህ ዮሐንስ ወንጌል እንደምታውቁት አብዛኛው መልእክት ስለ ጌታ መለኮትነት ተጽፎ የሚገኝበት ክፍል ነው። ኢየሱስም በሚመጣበት ሁሉን አውቆ መጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባለው ጊዜ ወደ ኋላ አፈግፍገው ወደቁ። እኔ ነኝ የሚለው ቃል ወደ ኋላ አፈግፍገው ሰዎቹ ምን ጣላቸው? በመለኮታዊ ማንነቱ ኃይል ሊቋቋሙ ባለመቻላቸው መሬት ላይ ወደቁ ማለት ነው። እኔ ነኝ የሚለው ቃል በዚህ ቪዲዮ የተሰጡት ጥቅሶች በቀይ ቀለም ደምቀው የሚታዩት ለማብራሪያ እንጂ በመጽሐፍ ቅዱስ እንደዚህ ተቀልመው አይገኙም። እንግዲህ ክፍል 3 ይቀጥላል። ለብዙዎች ትምህርት እንዲሆን ሼር፣ ሰብስክራይብ እንድታደርጉ ጠይቃለሁ። መልካም ቀን።